አብረሽ ሰዎች አብሉ መልስ ስላሉት ለሩታ መለሰላት። አራት አስቀኝ። አብረሽ ግን እስከ መቼ ነው በሰው እየተመራ የምትኖረው? አብረሽ ትናንትና ሀብሎን የመለስክላት መጀመሪያ ማን ተቀበላለ ታዲያ? መጀመሪያ እኮ ራስህ ተቀብላት እንደገና መመለስ ለምን አስፈለገ? አሁን ከምትመልስላት መጀመሪያም ባትቀበላት ነበር የሚሻለው። ሲቀጥል ሩታና ኤፋ ደግሞ በግዱ ሰድል ምን ሆናችሁ? ለኔ ስጡኝ ጠገባችሁ እኮ አፈላችሁ ስጡኝና ሸጭ የሆነ ነገር አረግበታለሁ። እንዴ የሀብታም ልጅ ሲቀናጥ የድሃ ልጅ ይሞታል። እናንተ ምን ነው አፈላችሁ? በቃ ወርቅ ካለሽ ሩታ ለድሃ ስጪው ሽጭና ማለት ነው። ካልፈለግሽው ብዙ ወርቅ ካለሽ ቤትሽ ውስጥ ሽጮና የተቸገሩ የተራባሉ መንገድ ላይ ለነሱ አበያቸው። እሺ አብረሽን በግዱ ሰድልኝ እያልሽ አትለምዩ። ያለ ፍላጎቱ ስጦታ ምን ያደርግለታል እንዴ? ስማም እናንተ ራሱ የሌላ ነገር አስመሰልባችሁ። ሩታ ደግሞ ተጠንቀቅ ትሉታላችሁ። ምን ደግሞ ሌሎች ደግሞ ኦዲየንሶች እኛንም ተናገረችን ምናምን ስትጥብት አድርጋችሁ እና ከልጅናት እንበልጣለን የምትሉ ሰዎች ደግ አረገቻችሁ። ከልጅናት እንበልጣለን እኮ ነው ያላችሁት። እንዴ ምን ኩር ናችሁ? ከልጁናት አትበልጡም ሁልሽም ማለት ነው። በዙሪያው ያላችሁ ሰዎች በሙሉ ለሩታ ለአብረሽ ከሩታ በላይ የሚያስብለት ሰው የለም። ምክንያቱም የልጁ አባት ነው። ብዙ ጊዜ በፍቅር የኖሩ ሰዎች ናቸው። በትንሽ ነገር የሚጣሉና የሚለያዩ ሰዎች አልነበሩም። እንግዲህ ይብላኝ ለሰዎች አለያይታቸው ቀሩ እንጂ ማለት ነው። እና እኔ ሊታረቁ ነው ብዬ ያሽቃበጥኩኝ እና ጅሮች ረስማ አብረሽ ደግሞ ማን እንደመከረው አላቅም። አጠገቤ ድርሽ እንዳትይ ስጦታ እንዳሰጪኝ ምንም ነገር አልፈልግም። ማን ነው እንደዚህ ሞልቶ መክሮ የላከ? መጀመሪያ ለምን ተቀበልካት? እኔ እኮ አብረሽ ሰዎች ናቸው ይሄ ልጅ ሌላ መስመር እንደዚህ እያረጉት ያሉት ብያቸዋለሁ። አብረሽ ሩታን ባይፈልጋ ኑሮ መጀመሪያ አይቀበላትም ነበር። ታዲያ መጀመሪያ ለምን ተቀበላት? አሁን ሂድ መልስ ማን እንዳለው አናቅም። እህቱ ያቺ ቡዜን ነው የሚሰማ አብዛኛው። ቡዜ ትሁን መልስ ያለችው ሄርሜላን እንኳን አይሰማትም። ቡዜ ናት እርግጠኛ ነው ወስደ መልሰ ስጥ ያለችውና ስለዚህ አብረሽ ማለት ነው የሰው ወሬ አትስማ። በራስ ውሳኔ መመራት አለብህ። ለአንተ ማን እንደሚያስፈልግ ራስ ነው የምታውቀው እንጂ የሆነ ሰው እንትና ጋር መሆን የለብም ስላለ አይደለም መሆን ያለብህ። ለአንተ የሚጠቅም ማን ነው? ለአንተ የሚያስፈልግ ማን ነው? ውስጥ ማንን ነው መቀበል የሚፈልገው? ይሄን ራስ ነው የምታውቀው። ሰው በሰው መመራት የለብም። ህይወትን ለማመሰቃቀል ካላሰብኩ በሰው አትመራ። ማንም ሰው የፈለገ ነገር ቢልህ መስማት የለብህም። ሩታ ልጅህ እናት ናት። አዎ የሆነ ነገር ልታረግ ትችላለች። መጠርጠር አለብህ ግን ደግሞ በዚህ ልክ መጀመሪያ ተቀብለህ መመለስ የለብህም። አሁን ሳይሆን በሌላ ቀን ከካሜራ ጀርባ ምናምን መመለስ ትችላለህ። እና ሩታን ይሄን ያክል ማገርጣት የለብህም። ልጇችሁ ሲያድግ ይህን ቪዲዮ ስለሚያየው ጥሩ ነው ብዬ አላስብም። እንግዲህ እኔ አብረሽን መልስ ያለችው ብዬ የማስበው ቡዜ ናት። ይህን ወርቅ መልስ ያለችው እንጂ እሱ ራሱ አይመስለኝም። ምክንያቱም መጀመሪያ ለምን ተቀበለ፣ አሁን ደግሞ ለምን መለሰና በሰው ህይወታችሁን በሰው ሰው ስላላችሁ ብቻ እንትና እንዲያለኝ እያላችሁ ህይወታችሁን የምታበላሹ ሰዎች ጥሩ ነው ብዬ አላስብም። ህይወታችሁን ባታመሰቃቀሉት ጥሩ ነው። ከዛ በተረፈ ሩታ ቢመልስላትም እንግዲህ ተቀብለዋለች። በእርግጥ ግን መጀመሪያ መቀበል የለበትም ነበረ። ከተቀበልክ በኋላ ግን መመለስህ አስፈላጊ አይደለም። ቢያንስ ትንሽ አቆይተ ምናምን መመለስ ትችል ነበረ። እኔ ብቻ አብሮ ሊሆኑ ነው ብዬ አስቤ ነበረ። ሰሞኑ ደግሞ አብረሽ ብቻውን ነው እየመጣ ያለው እና እንዴት ነው ደብሮኛል፣ ከፍቶኛል እያለ ነው። ሩታም የሰማችው ነገር አለ መሰለኝ። ጠጋ የምትለው ለዚህ ነው። ደስታን ትተዋለች እና እንዴት ነው ሄርሜላ ምን አደረገች? ስለ ሄርሜላ የሰማው ነገር አለ አላቅም። እንግዲህ አብረሽ ደብሮኛል፣ ከፍቶኛል እያለ ነው። ከሄርሜላ ጋር ቪዲዮ እየሰሩ አይደለም። ምናልባት ተጣልተው ሊሆን ይችላል። ሩታችን ክፍተት ተጠቅሜ ወደ አብረሽ ልቅረብ እያለች ያለችው። አብረሽ ግን ካሁን በፊትም ብዙ ጊዜ ብሏለኝ ከሄርሜላ ጋር ባልሆን እንኳን ከሩታ ጋር አልሆንም ብሎ ነበረ። ግን ውሸት ከልቡ አይደለም። ከአንገት በላይ ነው። ከሩታ ጋር ባልሆን ከሄርሜላ ጋር ባልሆን ሩታ ጋር መቼም አልሆንም። ውሸት አቤት ውሸት ትሆናለህ። አሁንም ትፈልጋታለህ። የምሬን ነው። ለምንድነው ታዲያ ወርቁን ተቀብለህ እንደገና የመለስከው? አይደረግም እኮ እኮ ነው። ብቻ ለማንኛውም ማለት ነው ሩታ ሊደብርሽ አይገባም። አንቺ እሱን ለመቅረብ ወደ ራስሽ ለመመለስ በጣም ጥረት እያረግሽ ነው። ሲቀጥል ደግሞ በግዱ ሰድልን የምትሉት ለምንድን ነው? ይሄ ነው ጥያቄ የሆነብኝ። እናንተ እኮ እንድትጠረጠሩ እየሆናችሁ ነው። የሆነ አንቺ አብረሽን ወደ አንቺ ለማቅረብ ስትሞክሪ ብዙ ሰዎች ሌላ ነገር ልታደርገው ነው ምናምን እንዳልሽው ማለት ነው። ተጠንቀቅ ምናምን የሚል ነገሮች ይናገራሉና
ይህን ያክል በግድ ሀብሉን ውሰድ የምትሉት ለምንድን ነው? እነሱ እኛን እልህ ለማስጨረስ ነው። በነገራችን ላይ ኤፍሬም ሩታ እንደዚህ አርጋበታለች ስለተባለ በቃ በግድ ውሰድ የሚሉት በቃ እኛን ለማናደድ ነው። እንደዚህ ተጠንቀቅ ምናምን የሚሉት ሰዎችን ይውጣላቸው ለማለት ነው እንጂ አብሮ ኤፍሬም ቆሞ ወንድሙ ላይ ሩታ የሆነ ነገር ስታረግ ዝም ብሎ ያያል ብዬ አላስብም። በእርግጥ እሱም ላያውቅ ይችላል። በሱ የሆነ ነገር ማድረግ ሰው ከካፋ ጋይስ ብዙ ነገር ማድረግ ይችላል። በነገራችን ላይ ማድረግ ከፈለገች ብዙ ነገር ማድረግ ትችላለች። መች በሀብል ብቻ እግዚአብሔር ልቦና ይስጣት እንጂ ማለት ነው። ደግሞ ሲቀጥል የልጇን አባት ምንም ልታረገው አትችልም። ለልጇ አባት ትፈልጋለች። ልጇን ያለ አባት ማሳደግ የምትፈልግ አንዲትም እናት የለችም። እና ሴቶች በነገራችን ላይ እዚህን ያክል ጨካኝ ወይ አረመኔ ምናምን አይደለንም። ግን ሩታ ከዚህ በላይ አብርሽን ባትሞጭጭበት ጥሩ ነው። እሱ ካልፈለገ ሊመለስ ካልቻለ እንግዲህ መተው ነገሬን ከተተው ብሏለኝ። በግድ ከኔ ጋር ሆነ አይባልም። አንድ ሰው አልፈልግም ካለ በቃ ይህን ሰው መተው ነው እንዲሄድ። ሲቀጥል አብርሽ ከፍቶኛል ምናምን እያለ ነው። ከሄርሜላ ጋርም እየመጡ አይደለም ምናምን ምን እንዳስከፈው የምናውቀው ጉዳይ የለም። ግን ደብሮኛል እያለ ነው። ሩታም ከደስታ ጋር ያላትን ነገር አቁማለች። አብረሽም ከሄርሜላ ጋር ብዙ ጊዜ ሲመጣቸው አላቅም። ምን እንደተፈጠረ የምናውቀው ጉዳይ የለም። እዚህ ጋር አይነግሩንም። በመሀላቸው የሆነ ነገር ቢፈጠር እንኳን አብረሽ እዚህ ጋር መጥቶ እንዲሆንኩ እንዲተፈጠረ አይልም። ምክንያቱም ብዙ ሰዎች ደስ ስለሚላቸው ደስ ይላቸዋል ብሎ ስለሚያስብ ሼምም ስለሚይዘው ብዙ ጊዜ ስለተመከረ አሁን መመለስ አሁን ራሱን ያመመው የተጨናነቀ አብርሽ ማለት ነው። ማንን ልምረጥ እያለ ነው። ከሩታም ጋር መሆን ይፈልጋል፣ ከሄርሜላም ጋር መሆን ይፈልጋል። ችግር እኮ ይሄ ነው። አብርሽ እየጨነቀ ወንድም አለም አይዞ ለምን ይደብርሃል? አንዷን ምረጣ በቃ የተሻለችውን የልጅህ እናት ብትመርጥ ጥሩ ነው። ሁለቱንም ደግሞ ማጣት አይፈልግም። ከሁለቱም ጋር መጫወት ዘና ማለት ይፈልጋል። ለእኛ ይምሰል ነው እንደዛ የሚለው እንጂ ከሁለቱም ጋር መሆን ይፈልጋል። አሁን ሩታ ጋር መመለስ ይፈልጋል። ግን ለሄርሜላ ያሰረው ቀለበት አእምሮን አጨናንቆታል። በቃ ደብሮኛል ምናምን እያለ ቪዲዮ እየሰራ ነው። እና በችኮላ እንደዛ አይነት ውሳኔ መወሰን እዩት ዋጋ እንዴት እንደሚያስከፍል። ሩታ ሜሪና ዳኒ ህይወቴን ያመሳቅሉታል ብያችሁ ነበር። ይኸው አመሰቃቀሉልሽ። አብርሽ ተናዶ በእንትን ለሄርሜላ ቀለበት ባያስር ኑሮ አሁን ሩታ ጋር ይመለስ ነበረ። ምክንያቱም ያሰረው ቀለበት ነው አስሮ ያዘው እንዳይመለስ። በቃ ሼም ያዘው ደበረው። ተመልካችን ብዙ ነገር ይለዋል ምናምን እና አብርሽ ሩታ ጋር መሆን ስለሚፈልግ ነው። ሰሞኑን ሩታ በተደጋጋሚ ስታገኘው የሚከፋው የሚደብረው ሩታ ጋር እንዳይሆን ያኛው ያሳስበዋል። ያኛውን እንዳይተው ደግሞ ሼም ያዘው ምናምን እና ይሄን ያክል መጨነቅ አያስፈልግም። ምንም ነገር ካልተመቸ አልተመቸም ነው በቃ። በግድ የሚሆን ነገር የለም በነገራችን ላይ